የማሽላን ጸባይ ወረስኩኝ ዘንድሮ ቃጥሎ መሳቅን አስተምረሽኛል ማሽላ ወዳጄ ጸባይ ወረስኩኝ ዘንድሮ ተቃጥሎ መሳቅን አስተምረሽኛል አለ ግጥሙ። ቤተሰብ እንዴት ነው እናንተ? ብሩክ የሆነ ነገር ሳይሆን የሆነ ነገር ሆኗል እያላችሁ ከዚህ በፊት ፕራንክ የሰራበትን ተፈነከተ እንደዚህ ሆነ እያላችሁ ቪዲዮ ምሰሩ፣ እንዲሁም ደግሞ ገስ ላይ ከፍታችሁ ያልታመመ ሰው ታመመ እንደዚህ ሆነ እንዴ ምንድነው? ቆይ እነሱ ቪዲዮ ሲሰሩም ሳይሰሩም ድራማ ሲሰሩም ሳይሰሩም ምን ሰርተው ይኑሩላችሁ? ተጋቡ፣ አብራችሁ ሁኑ፣ ወለዱ ስላላችሁ ምን ይስሩ እነዚህ ልጆች? ፕራንክ ሲሰሩ እንደዚህ ትክክል አይደለም፣ በዚህ ወጥቶ በዚህ ወርዶ በምናምን ትላላችሁ፣ ታሽቃብጣላችሁ፣ ፎቶ ትዘቀዝቃላችሁ፣ ማታረጉት ጉድ የለም። አሁን ደግሞ ምን ይሁን ነው የምትሉት? ቆይ እኔ ግራ ገባኝ እኮ እንዴ። ቲክቶክ ላይ አብዷል። ኮመንት ስራ አንዳንድ ጥያቄ ጠይቃችሁኛል። እኔ ብዙ ሰው ጋር ደውያለሁ። ምንም አይነት ነገር በብሩክና በሃይሚ ዙሪያ ምንም የሰማሁት ነገር የለም። ይሄ ነው የሚባል ነገር እኔ ምንም አልሰማሁም። ሰላም እንደሆነ ብቻ ነው። እንደውንም ብሩኬ ምን አለ፣ ለሰላምታም ደውሉ አንዳንድ ጊዜ ለችግር ብቻ አደውሉ የሚል ነገር ነው ፖስት ያደረገው እንደው ማለት ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ብዙዎቻችሁ እንግዲህ ጠዋት ቪዲዮ ለቅቄ ነበረ። በሰራሁት ቪዲዮ ጠዋት የለቀኩት ቪዲዮ ያው ስለነ ብሩኬና ስለነ ሃይሚ አብሮ መሆንና አለመሆን የሚለውን ነገር ነው። ያው እኛ እንወስንም፣ በነገራችን ላይ እነሱ ናቸው የሚወስኑት። ግን ደግሞ እኛ እንደ ቤተሰብ የራሳችንን ላይፍ አስታከል ያለውን ነባራዊ ሁኔታ መናገራችን ምንም መጥፎ ነገር የለውም። ብዙዎቻችሁ ያው አፕሪሼት አድርጋችኋል። ምክንያቱም ይሄ ነገራቸው የሚበረታታ ነገር ስለሆነ ማለት ነው። ነገር ግን እነሱ አሁን ላይ ያሉት እንግዲህ ሰላም ነው ያሉት። ሰላም ባሉበት ሰዓት እንግዲህ ትናንትና ብሩኬ ይወጣለሁ ስላለ ብቻ ብዙ አይነት ነገር ትጽፋላችሁ። ምን ሃይሚ ምንድናት የምትጠበቀው? ሌላው ሴት እየተጠበቀ ነው ወይ ምንድነው ምናምን። በእርግጥ ይሄ የራሳቸው አመለካከት የራሳቸው ጥያቄ ሊሆን ይችላል። ነገር ግን ደግሞ ብሩኬ ይሄን ያለበት ምክንያት ምን ታውቃላችሁ? ምን ይኑር ምን ይሁን ምን አታውቁም እኮ። የሰው ልጅ እኮ የሁሉም ሴት አሁን የሁሉም ሰው ጠላት ይኖረዋል ማለት አይደለም። ሁሉም ሰው የተሻለ ሰው ወይም ደግሞ የተሻለ ማለት ቅርቦ የሆነ ወይ ዘመድ ወይ ጎረቤት ሊኖረው ይችላል። ሃይሚ ደግሞ የላትም እንደምታውቋት፣ ከነ ብሩኬ ከነ ፍጹም ጋር ናት። ፍጹም ደግሞ አምቡታጅራ ነው ያለው። በጣም የሚቀርባት አንድ ፍጹም፣ በጣም ከብሩኬ ቀጣይ የሚቀርባት አንድ ፍጹም ነው። ከዛ ውጭ እንግዲህ በደንብ የምናውቀው የቅርብ ሰው ማንም ሰው የላትም። ሶ በዚህ መካከል ወንድሞቿም ያው በራሳቸው ስራ የተጠመዱ ናቸው። እህቶቿም እንደዛው። እንግዲህ ሃይሚን የምናያት ብቻዋን ነው እስካሁን ድረስ ባለችበት ታይም በምናያት ልክ ነው የምንናገረው። እና ከነሱ ጋር እንኳን ስቲል ቪዲዮ የሚሰራ ሰው እንኳን የሆነ በሞራል አይመጣም ወደ እነ ብሩኬ። እውነቴን ስነግራችሁ በጣም የጨረቃ ፋሚሊዎች ብዙ እያሳጣችኋቸው እንደሆነ ነው እኔ የሚገባኝ ማለት ነው። ለምን መሰላችሁ? የሆነ ነገር ድራማም ሲጀምሩ እንደውንም አሁን በቴዲ ጊዜ ተመስገን ነው ብዙ ሰው ያኔ የሆነ አልተዘቃዘቀም፣ አልተሳደበም። በጣም እኮ ነው የሆነ በቃ ብሩኬና ሃይሚ ከሰው ጋር ኮንታክት እንዳይኖራቸው ዩቲዩብ ቻናል ደግሞ ቪዋቸው ቀነሰ። እንዴት ነው በጣም ትጨነቃላችሁ። ታዲያ እንዲሰሩ መሽፈቀዳችሁላችሁ እናንተ። እነሱ ስራ ልክ ሲጀምሩ ስራ መሆኑን እንኳን እያወቃችሁ እርስ በርሳችሁ ትባላላችሁ። እነሱ እኮ ተጣልተው ማለት ነው ጥፊ ለጥፊ ተማታተው ተባሉ፣ ተጣሉ አይደለ? ግን ዛሬ ታርቀው ቤታቸው ይሰራሉ፣ ይበላሉ፣ ይተቃቀፋሉ፣ በቃ ብዙ ነገር ያደርጋሉ። እኛ ስደት ሀገር ምንም እንኳን አናቃችሁ፣ አንተዋወቅም። እርስ በራሳችን ቆሻሻ ስድብ እንሰዳደባለን፣ እርስ በራሳችን እንቀናናለን፣ ብዙ ነገር እኛ ስደተኞች ማለት ነው። እናንተ ስደተኞቹ እነሱን ለማሳደግ ደፋ ቀና ትላላችሁ። ግን እነሱን ደግፎ እንኳን አንድ ሰው ወይ ሃይሚን ወይ ብሩኬን የሆነ ይሄ ትክክል አይደለም እንዲህ ነው እንኳን ስለተባለ አንቺ ምን አውቀሽ ነው የአረብ ሀገር ገረድ ግርድናሽን ስሪ እንደዚህ በይ። ግን እኮ እንዲህ ስለ ግርድናሽን ስሪ የምትይኝ ልጅ ራስሽ እኮ ገረድ ሆነሽ እኮ ነው። ራስሽ ገረድ ሆነሽ እኔ ላወራሁት ነገር እኔ ለሰራሁት ነገር እኔን ትሳደቢያለሽ። እነሱን የምታውቂያቸው በቪዲዮ እኔን የምታውቂኝ በቪዲዮ ግዴታ ፌመስ ስለሆኑ እነዚህ ሰዎች ምንም ከኛ የተለየ ከማዳም ቅመሞች የተለየ ዘቤ የተለየ ኑሮ የላቸውም። ኢትዮጵያዊ ናቸው። በቃ ማንነታቸው እናውቃቸዋለን። አብረናቸው ነው ያደግነው። ሶ በዚህን ልክ ወርዳችሁ እኮ ነው እነሱ ሜሽን ባደረግነው ቦታ ላይ ገብታችሁ የምትሳደቡት። ያ ማንነታችሁን የእነሱን ፕሮፋይል አድርጋችሁ እንደዛ ስትሳደቡ እነሱ ይታዘቧችኋል በጣም ማለት ነው። ሶ አሁን ከብሩክ ማለት ሃይሚ ጋም ብሩክ ጋም መጥቶ ብዙ ሰርቶ መለወጥ የሚፈልግ ሰው አለ። በሃይሚን በኩል እንደ ሴትነቷ ወንድ ሰው መጥቶ መስራት ይችላል። ሄሉን እስኪ እዋት፣ የአርባ ምንጯን ሄሉ ከስንት ሰው ጋር ነው የምትሰራው? ማንንም አሰማም። እናንተ ጋስ የሆነ ነገር እንደውም ሃይሚ አንዳንድ ጊዜ በዚህ ነገሯ በጣም ጎበዝ ናት። ብሩክ እኮ አያስችለውም እኮ የሆነ እንደዚህ በእናንተ ምክንያት እንዲሁ ሜሽን ሲደርሰው
ስራቸውን የሚያቋርጡ እኮ ስራቸውን አቋርጠው ለእናንተ ሀሳብ አስተያየት የሚሰጡ እንደዚህ ሰላም ተፈጥሯል፣ እንደዚህ ሆኗል፣ በእኛ እንድትጨነቁ አንፈልግም ይላል ብሩክ። ሀይሚ እንደውም ትሻላለች በዚህ በኩል ማለት ቆርጥ ብላ ወደ ስራዋ ነው የምታተኩረው። ግን ያው ከብሩክ ጋር ስለምሰላ ብሩክ አይሆንም ካላት አይሆንም ነው። ሶ እናንተ እነሱ እንዲሰሩ እንዲያድጉ ከፈለጋችሁ የሚያመጡትን አይዲያ እንደምንም ችላችሁ ተቻችላችሁ እንኳን ከጎናቸው ሆናችሁ እነሱን አታስጨርሷቸውም። አብሮ የመጣውን ሰው ማስቀየም፣ አብሮ የመጣውን ሰው መሳደብ፣ የሆነ ማንቋሸሽ። ያ ሰው ደግሞ ቤተሰብ አለው። ምክንያቱም አንድ ሰው እነሱ ጋር አሁን ቴዲ መጣ። ቴዲ አሁን ወይ ብር ከፍለውት ነው የመጣው ወይ ደግሞ ነገ የሆነ ዩቱብ ቻናል ሊከፍል ይሆናል፣ ሊከፈትለት ሊችል ይሆናል። ብዙ ነገር አድርገው ነው አንድ ሰው መስዋዕትነት ከፍሎ አንድ ሰው ህይወት ውስጥ ገብቶ ይሄን እንደዚህ አይነት ስራ አይሰራም። ግን ረጅም ጊዜ ቲክቶክ ላይም ዩቲዩብ ላይም የሁሉንም ዩቲዩበር እያያችሁ እኛም በተቻለን መጠን ስለ ስራው ሁኔታ እያስረዳናችሁ እናንተ ነገም ወደኋላ ናችሁ። ሁል ጊዜ ማለት ነው፣ ሁል ጊዜም ወደኋላ። የሰው ልጅ እኮ ማለት ነው ሲጎዳ፣ የሰው ልጅ ስሜቱ ሲጎዳ ሲወድቅ መቋቋም ሲያቅተው የዛን ጊዜ ነው እርዳታ የሚባለው። እናንተ ግን ለምሳሌ አንድ ሴት አሁን ብሩኬ ይዞ ከመጣ እንዴት በለዋ ላይ እሷ እኮ ልጅ ናት፣ እሷ ህፃን ናት ምናምን። ብሩኬ ለራሱ ብቻ ነው ያን ቪዲዮ የሚሰራው። ሀይሚ አሰራም፣ ሀይሚ እየሰራች አይደለም። እና ሀይሚ የሆነ ሰው ጋር ተዋውቃ ስትመጣ በቃ ጎበዝ ነሽ፣ ጀግና ነሽ፣ እንደዚህ ነሽ ምናምን ቀጥይ፣ በዛው ደስ ይላቸዋል። በብሩክ ጋር ሲሆን ይከፋቸዋል። ይሄ ነገራችሁ ራሱ በጣም ደባሪ የሆነ ነገር ነው። ሁለቱንም እኩል አታዩዋቸውም። በሁለቱም ቻናል እኩል ነገር ከተሰራ፣ በሁለቱም ቻናል ፈረቃ በፈረቃ ዩቱብ ቻናል ቪዲዮ ከተጫነ ስራ መሆኑ እንዴት እንደማይገባችሁ እኔ በጣም ግራ ይገባኛል። ማለት በቃ ሀይሚ በብሩኬ ቻናል ከመጣች ብሩኬ በሀይሚ ቻናል ከመጡ ሼር ተደራረጉ አልተደራረጉ፣ ተሰዳደቡ አልተሰዳደቡ፣ በቃ ለስራና ለስራ ብቻ እንደሚጠቀሙ ይሄንን እንኳን አይታችሁ ማወቅ ያቅታችኋል። በዛን ሰዓት እናንተ ለነዛ ለመጣው እንግዳ ሞራል መስጠት ነው የሚጠበቅባቸው። አሁን እኮ ጨረቃ ፋሚሊዎች እኮ በጣም በቃ እየተሰደባችሁ ነው። ምክንያቱም ሀታ ላይቭ ላይ ራሱ እንትን ብሩኬ ሲገባ በቃ በብዛት እንደው የሆነ ከሆነም ይሁን ብሎ በቅርብ የቀረቡ ሰዎች ናቸው እንጂ የሚቀርቡት ብሩኬን ማንም ሰው አይቀርበውም። በእናንተ ምክንያት እሱ ራሱ ስንት ደረጃ የሚደርስ ሰው እያሸማቀቃችሁት ነው። አሁን ላይቭ ላይ የሆነ ሰው ገብቶ ጥሩ ነገር እንኳን ላውራህ ቢሉት ጥሩ ነገር በቃ ወይ ስራ ወይ የሆነ ነገር። የሰው ልጅ ካልሰራ እኮ አይኖርም። የሚዲያ ሰው ስትሆኑ ደግሞ ከሁሉም ሰው ጋር ፒስ መሆን አለባችሁ። ግን በእናንተ ምክንያት ብሩክ አሁን ከብዙ ሰው ርቋል። ሀይሚማ ጭራሹን ትታለች እኮ አትወጣም ጭራሽ ማለት ነው። ለምን በቃ የምታረጉት ነገር የምትናገሩት ንግግር ስለሚያስጠላ ማለት ነው። እናንተ እነሱ እንዲለወጡ ከፈለጋችሁ፣ እነሱ ሰርተው እንዲቀየሩ ከፈለጋችሁ እነሱ ጭንቅ ላይ ሲሆኑ እናንተም ተጨነቁ። ለውጣቸውን ስለምትፈልጉ ስለምትወዷቸው፣ ነገ ጥሩ ስኬት ላይ እንዲደርሱ ከፈለጋችሁ እነሱ ሲጨነቁ እናንተም አብራችሁ ተጨነቁ። ምንድን ነው ችግሩ? እንዲህ ሞት እኮ አይደለም የሚመጣው አይደል? ስራና ስራ እየሰሩ ነው። ጸብም ቢሆን እኮ በጸብ ላይ በፍቅር ላይ ጸብ አለ፣ ፍቅር ላይ ጸብ አለ፣ በጸብ ላይ ፍቅር አለ። ይሄ መኖሩን መርሳት የለባችሁም። ግን እናንተሳ ዛሬ አንድ ሰው አያችሁ አይደለ? ልከርብትህ ልገልብጥህ ምናምን በቃ እነዚህ ሰዎች ሰው አጡ፣ ብቻቸውን ሆኑ። የሆነ ቤት ሀይሚ ወይም ብሩኬ በተለይ ሀይሚ ቪዲዮ ትስራ፣ ሀይሚ 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 ያ ሰው በድጋሚ እነዛን ሰው እንዳይፈልጋቸው ነው የምታደርጓቸው። ገባችሁ? በቃ ይሆናል አይደለ? እናንተ እኮ ይሄን የምታደርጉት የፍቅራችሁን ነው የመውደዳችሁን ነው። የሚረዳ ሰው ይረዳቸዋል። ግን ደግሞ እነዛ አብረዋቸው የሚሰሩ ሰዎች እነሱማ እንደዚህ ናቸው አናመጣቸውም፣ እነዚህማ እንደዚህ ናቸው፣ በቃ የሆነ እድገታቸውን እንዳይፈልጉ ታረጓቸዋላችሁ፣ እንጀራቸውን ተዘጉባቸዋላችሁ። እውነት እንደ ጨረቃ ፋሚሊዎች እንደ ብሩኬና እንደ ሀይሚ በዩቲዩብ ዘንድ የሚያሳዝነኝ ሰው የለም። ለምን በቃ የሆነ ቦታ ሲታዩ በቃ የሆነ በቃ ኦዲየንሱ እርስ በርሱ ያልሆነ ስድብ ይሰዳደባል። ብሩኬ ደግሞ ይሄን ነገር በፍጹም አይፈልግም፣ በፍጹም አይፈልግም። እና ይሄን ነገራቸውን ብታስተካክሉ፣ ጥሩ ስራ እየሰሩ ቢለወጡ፣ መለወጥ ባለባቸው ሰዓት እናንተ የእውነት የምትወዷቸው ከሆነ ከጎናቸው ሆናችሁ ብታበረታቷቸው። ይሄ ሁሉ አሁን ይሄ ሁሉ የምታዩት ሁሉ እየሰራ ነው። ይሄው ሰላም ነው ያለው። በብሩክና በሀይሚ ጋር ግን የሆነ ነገር ሲፈጠር በጣም በቃ ቲክቶኩም ዩቲዩቡም በጣም ረብሻ ይሆናል። እነሱን የሚደግፍ ሰው በጣም በቃ ስድብም ሆነ አስተያየትም ሆነ ምንም ሆነ የፈለገውን ሰው የፈለገውን መስጠት መብት አለው። እናንተ ግን ምን ማድረግ አለባችሁ? የምር ቤተሰብ ከሆናችሁ የምትወዷቸው ከሆነ እድገታቸው የምትፈልጉ ከሆነ ሞራል ሀይሚ እንደዚህ ነው ብሩኬ እንደዚህ ነው ሞራል መስጠት ነው ያለባችሁ። ግን እናንተ ቤተሰብ ተብዮቹ እርስ በራሳችሁ ትባላላችሁ፣ ጸብ ትፈጥራላችሁ። በዛን ሰዓት እነሱ እንዳይሰሩ ታደርጓቸዋላችሁ። ስለዚህ ራሳችሁን
ራሳችሁን ስታስከብሩ እነሱም ይወዷቸዋል። ግን እኛ እርስ በራሳችን ተናንቀን በእነሱ ፕሮፋይል ያልሆነ ነገር ለዛች እህታችን ቆሻሻ እየተጻጻፍን እነሱ ምን ይሰማቸዋል? ሰው እኮ ናቸው እነሱም እኮ እንደኛ እኮ ናቸው። ምንም አዲስ ነገር የለውም። ግዴታ ቪዲዮ ደቅኖ በካሜራ ስለመጡ ምናምን የተለየ ነገር ያለ አይምሰላችሁ። ምንም አዲስ ነገር የለውም። ምክንያቱም ማንም ሰው በሰውነቱ ይከበራል። ማንም ሰው ማለት ከሞታችሁ በኋላ አፈር እንደሚበላችሁ ይሄን ማወቅ አለባችሁ። የፈለገ ቆንጆ ሆናችሁ ምን ሆናችሁ ግን እናንተሳ እሷ ጋር እኮ አትደርስም እሱ ጋር አትደርስም። ያ አይደለም ቁም ነገሩ፣ ያ አይደለም ኮንሴፕቱ። ዋናው ሰርቶ መለወጥ ነው በቃ። ስለዚህ የሆነ ነገር ስትፈልጉ ብቻ ሰው ማስጨነቅ፣ ይሄ ሰው ማስቸገር፣ ከዛ ደግሞ ያ የማትፈልጉት ነገር ከሌለ ያ ሰው የት እንዳለ አታስታውሱትም። ዛሬ አሁን ስቶሪ ላይ ብሩክ ሼር ያደረገው ነገር እንደዛ ነው። የሆነ ገጭታ ሲኖር ሰላማቸውን ትነሷቸዋላችሁ። ለምን መቻል ለምን አትችሉም? ለምን አታሰሯቸውም? ለምን አትደግፏቸውም? ውለዱ፣ ተጋቡ፣ አብራችሁ ሆኑ ማለት አይደለም እኮ። አብሮ ሆኖ እኮ የሚጋጥ የሚላስ እኮ ይጠፋል እኮ። ካልተሰራ ይመጣ የት ይገኛል? ታውቃላችሁ የኢትዮጵያ ኑሮ። ስለዚህ በመጀመሪያ ስራቸውን እንዲሰሩ እናንተ መንገዳቸውን ክፍት አድርጉላቸው፣ አግዟቸው። የምትወዷቸው ከሆነ ይሄን አስተዋጽኦ እንድታደርጉላቸው ነው ፈልገው። በተለይ ዛሬ ምንም አይነት እኔ ምንም የሰማሁትም ነገር የለም፣ ምንም እምላችሁ ነገር የለም። ብዙ ጥያቄ ኮሜንት ጠይቃችሁኛል። ምን ኖሮ ነው ቲክታክ ላይ እንደዛ የሚሆን? ቲክታከሮች በራሳቸው እርምጃ በራሳቸው ዓለም ነው አንዳንዴ እንትን የሚሉት ማለት ነውና እንዲሰሩ ፈቃዳችሁ አብሮነታችሁ ቢሆን የጨረቃ ፋሚሊ ልዩ ናችሁ እንደምትባሉ ሁሉ ማንም ሰው ሲመጣ አቀባበላችሁን በስነ ስርዓት አድርጋችሁ እነሱ የወጠኑትን አላማ ግብ ብታስገቡላቸው አቤት ደስታቸው በጣም ነው ደስ የሚላቸው። እና በተቻላችሁ መጠን እንደዚህ አይነት ነገር ብታረጉ ባይ ነኝ። ቤተሰብ አመሰግናለሁ ባይ